አሁን በአግሪካልቸር ሴክተር ውስጥ ምን አይነት ችግሮች አሉ? ለምንድነው እድገት ማሳየት ያልተቻለው የሚለውን እናያለን። መጀመሪያው ተፈጥሯዊ ፕሮብሌሞች አሉ። ተፈጥሮ ፕሮብሌም ማለት ድርቅ በጣም ይደጋገማል፣ ረሃብም ብዙ ይከተላል፣ የአየር ንብረቱንም ፕሪዲክት ለማድረግ በጣም ያስቸግራል። እሱ ናቹራል ፕሮብሌምስ ብለን እንጠራቸዋለን። ሌላኛው ደግሞ ሂውመን ፕሮብሌምስ የምንላቸው ወይም በሰው ሰራሽ የሆኑ ችግሮች ደግሞ አሉ። መጀመሪያው ላንድ ፍራግመንቴሽን ነው። ላንድ ፍራግመንቴሽን ማለት መሬቶቹ በጣም የተከፋፈሉ ናቸው በሰዎች ማለት ነው። እንዴት ነው ከተባለ አሁን በገጠር ውስጥ በሚካሄድበት ጊዜ ብዙ ሰው መሬት አለው፣ ነገር ግን ያለው መሬት ብዛት በጣም ትንንሽ ነው። ስለዚህ ላንድ ፍራግመንቴሽን አለ፣ መሬቱ በጣም የተከፋፈለ ነው ያለው ማለት ነው። ስለዚህ ኮሜርሻላይዝ ለማድረግ ሰብሰብ አድርጎ በትልቅ ግብርና ለማካሄድ ያስቸግራል ማለት ነው። አሁን ለምሳሌ ያክል እንዴት ነው ለአንድ ፍራግመንቴሽን የሚፈጠረው ቢባል አንድ ቤተሰብ አንድ አባት በሚያልፍበት ጊዜ መሬቱን ለልጆች ያወርሳል። እነዚህ ልጆች ደግሞ ይከፋፈሉታል። አንድ ላይ የሚሰሩበት ነገር አይደለም። እንዳለ ከተከፋፈሉት ደግሞ ለአንዱ ፍራግመንት የተደረገ እየተከፋፈለ ነው ይመጣ ማለት ነው። ሌላኛው በአግሪካልቸር ሴክተር ላይ ያለው ችግር ደግሞ ኢንፍራስትራክቸር ነው። የመሰረተ ልማት ችግር አለ። አሁን የመንገድ ከእርሻ ቦታ ወደ ገበያ መሄድ መንገድ ችግር አለ። እንዲሁም ክሬዲት ፋሲሊቲ አለ፣ የፋይናንስ ለማድረግ የብድር ችግር አለ ማለት ነው። ከዛም ቀጥሎ ኢፌክቲቭ ላንድ ኦነርሺፕ ኢንታይትልመንት የለም፣ መሬት ባለቤትነትን የሚገልጽልን ነገር ማለት ነውና ኢፌክቲቭ በሆነ መንገድ እሱም ብዙም ተግባራዊነት የተደረገ ነገር የለም። ስለዚህ ሰዎች ይሳነፋሉ፣ ብዙም ተበረታተው መስራት አይፈልጉም ማለት ነው በዛ ምክንያት። ከዛም ቀጥሎ ኢሮዥን አለ፣ መሸርሸር አለ። በዚህ በምንድን ነው የሚመጣው ከተባለ ለአንዱ ወይ መሬቱ ሊመነጠር ይችላል፣ ኦቨርግሬዚንግ ሊኖር ይችላል። በዛ ምክንያት ኢሮዥን አለ። እሱም ደግሞ የመሬቱን ኳሊቲ የአፈሩን ጥራት እየቀነሰው የምርታማነቱም እየቀነሰ ነው የሚመጣው። ላንድ ዲግሬዴሽን እና ትራዲሽናል ፕራክቲሶችም አሉ። መሬቱ እየተጎዳ ነው የሚመጣው። ባህላዊነትም ነው፣ በበሬ ነው የሚታረሰው፣ በበሬና በተለያዩ እንስሳቶች። እሱም ደግሞ ያን ያህል ምርት ብዛቱን ከፍ አያደርገውም። ወይም በጣም ትልልቅ የሆኑ እርሻዎችን እንደዛ ማረስ በጣም ያስቸግራል። በዛ ችግሮች አሉ። መካናይዜሽን ብዙም የለም፣ ወይም የተለያዩ ማሽኖችን መጠቀም ልምድ ብዙም የለም።